ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ሰላም አለይኩም። ቆይ እስኪ ኡስታዝ ወሂድ እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው፣ እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል። እኛ ጋር የተወሰነ ደቂቃ ነው የቀረኝ። ኢንሻአላህ ሲመለስ እንትን እለዋለሁ፣ ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምጽ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ኡስታዝ ማሻአላህ ተገናኝተን ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ኦኬ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ አዎ በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ አለ። በነገራችን ላይ እንደሰለምኩ አካባቢ በጣም ምጠላው የነበረው ኡስታዝ ሰላት ነበር። በነገራችን ላይ እንታቁ ኮና አላውቅም፣ በጣም ነው ምጠላው። ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድነው ምናምን የሚለውን ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው አቅን ነክቼ ከሆነ እንደምናህቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና ሐቁ ግን ሲገለጽላቸው ምንም ያጣላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም ያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በኢስላም። የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭው ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ። ካንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪዓው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ
ሱሪ አድርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቭን እንኳን ሊጨብጡኝ ሁላ ነበር ረስተውት፣ ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል፣ ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው፣ አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ሕይወቶች እየተቀጠፈ የሰው ሕይወት እየተበላሸ ሲመጣ እናንተ ፐርሰናሊ እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቼውም አላውቅም። ራሱ እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ሕይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተቡ ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም፣ ነፍስያ ነው ጉዳዩ። ለአላህ ብለን ከጠላን ለአላህ ብለን መውደድ ያለብን፣ ስንጠላም ለአላህ ብለን መጥላት መቻል አለብን። ኢቭን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ለአላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር፣ ለምናም ብሎ አንድ ሰው ቢል መንፈጋችን ለአላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ አንዴ ሰግጄ መጣሽ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ዋሃቢ ናቸው ተብለው ስለተገመትንኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሐሻ አሉ። በጣም ተቆጡ። አቡበክርና ዑመር አሉ። አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀምረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁን እንቀበላለን። አሁን ከዚህ ምን ይዘው ምንድነው ይሄን አርስት ሳንንቅ ማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር የተሻለ ያኔ እውነተኛ ትውልዶች እናገኛለን።
ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ድሃ፣ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሃይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሃይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ፣ የመሃይምነት ጥግ አያችሁ አይደል? 5000 ላይክ ምናምን ተሰጥቷታል። እዛው ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱም ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደለ? አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም፣ ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደለ ነብሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለኛ ይፈጽምልናል። በሁለቱም ሀገር
አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመጽን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሁሌ ያለቅሳሉ ቀብር ላይ ሲደርሱ። ተጠየቁ ስለ ጀነትና ስለ እሳት ሲያነሱ እኮ እርሶ አያለቅሱም፣ ስለ ቀብር ሲያነሱ ግን ሞት እስኪርስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር እየሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። ጀዛከላሁ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠውል ዑምረክ፣ ሐፈዘከላህ ወራአክ ኢንሻአላህ። ኡስታዝ ወሂድ የምጨምር ነገር ካለ ኢንሻአላህ ተፈضل። ሌሎችም ኡስታዞች አሉ ኢንሻአላህ። በዚህ አጋጣሚ አንዲ ኡስታዝ ሰዑድ እሱም የተውሂድ የጥንት አስተማሪያችን ነው ኢንሻአላህ። እስኪ ጋብዤዋለሁ። ትታወቃላችሁ። ሰላም አለይኩም ኡስታዝ ሰዑድ ሐያከላህ። وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام أستاذ سعود. نيتورك بتأم تنش. أهلا وسهلا ومرحبا بكم. حياك الله حبيبي. تكامنو. حياكم الله وبياكم. أستاذ سادات ندين باك. الحمد لله. سعود نبأ الله. ይሰማኛል። እንዴት ናችሁ? እንዴት ነህ? ደህና ነህ ሐቢቢ? አማን ነው ወይ? ተቀረህ አይደለ? ተሻለ? ምን ይደረግ፣ ረመዳን እንመለሳለን ብለን ነበር። ቀደረ አላሁ ዐዘ ወጀል። ምን ይደረግ፣ እዚሁ ቀረን። እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ሁሉ አማን። ሐጁን ይወፍቅህ ደግሞ። ቤተሰብ ሁሉ ሰላም ነው? ማሻአላህ ተባረከላህ። እንግዲህ ያው ሙባረክ ታድለሃል። የተውሂድ አርበኞች ነው ሰብስበ ያለው። እዚህም አንድ ወንድማችን ማሻአላህ ኡስታዝ ወሂድም አንድ ጊዜ የሆነች ቦታ ላይ ተገናኝተን ነበር። ማሻአላህ ተባረከላህ ሐፊዘሁም አላሁ ተዓላ። ዋናው ነገር እንግዲህ ቅድም የተነሳው ነው። አንድ ሰው ተውሂዱ ያልተስተካከለለት ከሆነ ሁሉም ነገር ይበላሻል። ስለዚህ ጠቅላላ አንቢያ ወሩሱል የተላኩበት ጉዳይ የተውሂድ ጉዳይ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ኢዕቡዱ ላህ ወጅተኒቡ ጣጉት። ይሄ ነው ዋናው። ስለዚህ መሰረታችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም። ስለዚህ ይሄንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው። ወከዛሊክ ወንድማችን ወሂድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጅን ላይ በጣም ጠንካራ የሆነና በስሩ መዓት ደረሶች አሉት። አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው። እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ጀዛኩሙላህ ኸይራን። በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር። ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው። አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው። ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት። ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል። እኔ ግን እነሱ ባሉበት ብዙ ማውራት አልፈልግም። ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት። አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን። ስለዚህ ኢንሻአላሁ ተዓላ አላበዛባችሁም፣ ለነሱ ተውላችኋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ወያክ ሐቢቢ ችግር የለውም ሐቢቢ። ኡስታዝ የምታስተላልፈው ነገር ካለ ችግር የለውም ማስተላልፍ። ኡስታዝ ወሂድ ኢንሻአላህ ተፈضل። ኡስታዝ ሰዳት ቀጥል አንተ ኢንሻአላህ። አንዳችሁ መቀጠል። እኔ አውርቻለሁ። ለኡስታዝ ቦታውን ልቀቅ ያለው ከስር ካሉ ሌሎች መግባት ማስገባት የምትፈልገው ነገር ካለ መውረድ ይችላል። ቦታ አለ ማስፋት ይችላል። አብሽር ማስፋት ይችላል። በቃ በጣም ደስ ብሎኛል። የመጀመሪያ ቀኔ ነው ኡስታዝ ሳዳትን ያገኘሁት። ከዚህ በፊት በስልክም በምንም አግኝቼው አላውቅም። በጣም
ሁልጊዜ እናበረታተዋለን። ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት ሰጣለሁ። እንትሮች ማበረታቻ፣ አንዳንድ ጊዜ መልስም፣ አንዳንዴ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነውና ከዛ ምንድነው አንፃር ነው እንትን የምንለው። ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም። እኛ አቃፊ ነን እንጂ ነቃፊ አይደለንም። እኛ አካታች ነን እንጂ አግላይ አይደለንም። በቃ ጥልና ጥንፈፍ ባለ መልኩ እያጠለልን ያጠነፈፍን ጥርስና ምላሱን እየነቀስና እያደማን ስለ ተውሂድ ስለ አላህ አንድነት በኮምፓራቲቭ ሪሊጅን ደረጃ የሚሆን በአቂዳም ደረጃ ይሁን እናስተምራለን ማለት ነው። ሰዎችን ወደ ኢስላም እንጠራለን። ያ ኤክስፓንሽን ነው። ኤክስፓንሽን ብቻ አይደለም የምንሰራው፣ ኮንስሌሽን እንሰራለን፣ ማጠናከር ማለት ነው። ሙስሊሙን አዌርነስ ክሬት እያደረግን ያለ ነው። በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት፣ ቤተሰቡን፣ ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለ ነው። ኢንሻአላህ አላህ ያግዘን፣ አላህ ይቀበለን። ስራችን እዚሁ አላህ ያስቀርብን፣ አላህ በእኽላስ ይቀበለን። እኔ ጨርሻለሁ። ሌሎቹ መናገር ይችላሉ። እሺ ኡስታዝ ሰዳት አንተ በዚህ ላይ የምትጨምረው ነገር ካለ ተፈضل። ያው እኔ የመጨረሻ ንግግር የምትሆነው ምንድነው ተወደደም ተጠላም ወደ ቲክቶክ ተመቷል። በቃ ሰው ገብቷል። እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው። አላህን ፍሩ ማለት በምላስ ሊቀል ይችላል። ራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ይሆናቸዋል። ስለዚህ ከዚህ ምን እንይዛለን? ሁላችንም አላህን እንፍራ። መሬት ላይ ምን አይነት ሰዎች ነን? ከሰው ጋር ስንሆን ምን አይነት ነን? ለብቻ ስንሆን ምን አይነት ነን? ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን? አላህ አንድ አይነት ሰዎች ያድርገን። እሱን የምንጠነቀቅ ያኔ አላህ ራሱ ነስር ይሰጠናል። እኔ በዚህ ጨርሻለሁ። ፈቀዳችሁልኝ ልከኛ። እሺ ጀዛከላህ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠብቅህ ኢንሻአላህ። እኛም በቀጣይም ሌላ ጊዜም እንደዚህ አይነት ፕሮግራሞች እያዘጋጀን እንትን የመሰለን ነው። ኡስታዝ ወሂድም ሌሎች ኡስታዝ ሰዑድን ኢንሻአላህ ፕሮግራም አዘጋጅተን ያው እንደዚህ ዳዕዋው መቀጠል አለበት ኢንሻአላህ። በተለይ በዚህ ዘውጁና በሚለው ጉዳይ ላይ በደንብ መሰራት አለበት። እህቶቻችን በጣም በሚያሳዝን ሁኔታ ለኛ በውስጥ ብዙ አይነት መረጃ እየሰጡን ነው። ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በስነ ስርዓት እናንተ እንደተናገራችሁት ኡስታዞች እንዳስተላለፋችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካ ማሰር ይችላሉ። ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ የምታስተላልፉ ኡስታዝ ኢብኑ አረቡ ተፈضل። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትልልቅ ኡስታዞች እያሉ እኔ ምንም መናገር አልችልም። ያው ያቅማችንን እንግዲህ እኔና ሙቤ ሰሞኑን ተፍጨርጨረን አልহামዱሊላህ ትግላችን ጅህዳችን ውጤት አግኝቶ ለዛሬዋ ቀን እንደዚህ በቅተናል። እነ ኡስታዝ ሰዑድ እነ ኡስታዝ ወሂድ እነ ኡስታዝ ሳዳት ገብተው በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ አድርገዋል። ያው ሸሪዓ ሲጣስ ተውሂድ ሲጣስ ያው አንችልም ወይም ደግሞ ደረጃችን አይደለም ብለን መቀመጥ እንደሌለብን የተረዳሁትኝ። ያቅማችንን ጅህድ እናደርጋለን። ያው ከዛም በኋላ ሂዳያ በአላህ እጅ ነው። ከዛ ደግሞ ከኛ በተሻለ ሁኔታ አቅም ያላቸው ሰዎች መተው ኡማው ላይ ማድረግ የሚችሉትን ነገር ያደርጋሉና እኔ ያው በእርግጥ ኡስታዝ ሳዳትን ማስቸገር አልፈልግም። አንድ ነገር ግን እንዲለን እንፈልጋለሁ ማለት አብዛኛው እንግዲህ ያው ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል። ሁሉንም እኩል አድርጓል። ዕልም ያለውም የሌለውም እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል። ኔትወርክ ይዞት ነው ያጀማ። ኢንሻአላህ ኮፒ ሊንኩን ትንሽ ጠንከር አድርጉት። ፊት ለፊት ዳዕዋ ያደርጋሉ፣ ያኒ በኡስታዝ ማሊያ ይጫወታሉ። ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና
ስለነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል። ማለት ፊት ለፊት ስናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልእስላም ሲጣሩ እናያቸዋለን። በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ። ስለነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል። ኸይር። ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው። ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው፣ ሁለት ፊት ያልሆነ ሰው። አላህን ሲረን ወዓላንያ የሚፈራ በግልጽም በድብቅ የሚፈራ። አንዳንድ ጊዜ ግን ምን ይሆናል መሰላችሁ? አደም አለይሂ ሰላምን አላሁ ሱብሓነሁ ወተዓላ ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ ጀነት ላይ ምን አለው? ወላ ተቅረባ ሃዚሂ ሸጀራ አለው። እደግመዋለሁ 3 ጊዜ ወላ ተቅረባ ሃዚሂ ሸጀራ፣ ወላ ተቅረባ ሃዚሂ ሸጀራ። ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው። እዚህ ምድር ላይ ደግሞ ነብዩ ምን አሉ? እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ? ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና። ወላሂ ነው ምላችሁ ሁለት የተለያዩ ባልና ሚስቶች እደግመዋለሁ ምሳሌው። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም። ምክንያቱም ሴትየዋ የማናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን ምን ውስጥ ትወድቃለህ ማለት ነው? አየህ፣ አትቀራረብ የተባለው በዚህ ነው። አትቀራረብ፣ ላጤ ሴትን መቅረብ አይቻልም። አፏን አትቀራረብ ማን? ትዳር ያላትን ሴት መቅረብ አይቻልም። ላጤዋንማ ተው፣ መንገዱ ራሱ ስለሚመራ ወደዛ ማለት ነው። ትዳር ያላትን ሴት ሌላ ሰው ቀረባት። ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል። ከዚህም በፊት መልስ ሰጥቼበታለሁ። እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኘውም አይደለ? ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀራሉ። አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል አይያዝም አሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ። ያ ወጣት ምን አለ? እዚሁ ቲክቶክ ላይ ላይቭ ገብቶ አላፈረም። እኔ እሷ ተፈታ ብትመጣ እቀበላታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ? ባለትዳር የሆነችን ሴት ያስኮበለለ ሰው ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ። አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድን ነው? እማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት። ምን ማለት ነው? ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው። ዋትሳፕ ራሱ ምን ይላል? ራሱ ዋትሳፕ እንግሊዝኛዋን ስለማነባት ነው። የሆነ ሰው ጋር መጻጻፍ ስትፈልጉ ዚስ ቻት ኢዝ ኢንድ ቱ ኢንድ ኢንክሪፕትድ። ምን ማለት ነው? እናንተ የምትጻጻፉት ካንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው። ዋትሳፕ ድርጅቱ እንኳን አያውቀውም። ፈታ በሉ እንደማለት ነው። ልብ በሉ። ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል። አሰላሙ አለይኩም ፈሀዩ ቢአሕሰኒሃ ባሳምራችሁ ጨመር አድርጋችሁ መልሱ። ወአለይኩም ሰላም ወራህመቱላህ ወይም ወአለይኩም ሰላም ወራህመቱላሂ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል። በቃ እንደ ድሮ ባቡር ተነቃነቀ፣ በቃ ተንተከተከ። ሰላም ነሽ ወይ? ሰላም ነህ ወይ? ቴክስቱ እኮ እኩል አላጻጽፍ አለን።
እንዴት ነው እንደዋወል እንዴ? አበቃ። ከዛ ተበጠሰ ገመዱ። ማውራት ሴት ልጅ ድምጿ፣ ወንድ ልጅ ድምፁ በኤርፎን ደግሞ ሲሆን ነገር አለው። በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው። ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ? አንዱ አንዱን ይፈትናል። ከዛ ፈተና ላይ ይወደቃል። ስለዚህ እኔ የምመክረው ምንድን ነው? መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው። ወንድምና እህቶች ከተገኘን በኋላ ማናችንም አንተርፍም ከፈተና ማናችንም። እገሌ እገሌ ሳይባል ባለ ትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ። ሁለት ፊት መሆን ደግሞ በጣም ጉዳት አለው። አላህ ምን አላ ተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን። አተእሙሩነ ናስ እናንተ ሰዎችን ታዛላችሁን? ቢልቢር በበጎ ታዛላችሁን? ወተንሰውነ አንፉሰኩም ነብሶቻችሁን ረስታችሁ ሳለ። አላህ ይጠብቀንና ከዚህ የበለጠ ውርደት አለ? ማይሰሩትን መናገር ማለት ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሃነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ። እንዴ አንተም ጀሃነም ውስጥ ገባ? እኛም በመልካም ታዘናል ነበር ወይ? ከመጥፎ ተከለክለናል ነበር ወይ አሉት። አዎ በጥሩ አዛችኋለሁ እኔ አልሰራውም፣ ከመጥፎ ከለክላችኋለሁ እኔ ፈጽመዋለሁ። ይሄ በጣም ከባድ ነገር ነው ወንድምና እህቶቼ። ሁለተኛ ግፍ ምን ይሆናል? ይመጣል ተመልሶ። የሰራናትን ግፍ በእጃችን እናጭዳታለን። በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በስንብት ሐጃቸው ላይ አንድንም አካል ለይተው አላወሩ። ማንን ሲቀር? ሴቶችን ሲቀር። አደራ የሴቶችን ነገር አሉ። ሱብሃንአላህ፣ አደራ የሴቶችን ነገር አሉ። የአባቶችን አላሉ፣ የእናቶችን አላሉ፣ የሴቶችን ነገር አደራ። ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ የአላህ ቃል ነው። ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍሴ ጀምሮ አደራ። ሴት ልጅ ላይ ከመጫወት እንጠንቀቅ። አላሁ ስብሓነሁ ወተዓላ ፊት መቆም ከባድ ነው፣ ያስከፍለናል። ያ ቀን በላበት የምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ። አላህ መጨረሻችንን ያሳምርልን። ባረከላሁ ፊኩም ወንድሞቼ። አብሽር አብሽር። እሺ ጀዛከላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰህቢሂ አጅማዒን። ያው መቼም አርዕስቱ እንደሚጠቁመው ከሚዲያ ወደ ቀብር ይላል። ወላሂ ይሄን ከነፍሴ ጀምሮ ነው በቁጥር አንድነት እንድንመከርበት መፈልገው። ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል። በጣምም የምናሳዝን ሰዎች ሆነናል። ሚዲያ ላይ መላኢካዎች የሚሰራውን ስራ አይጽፉም የተባለ እስኪመስል ድረስ እርስት ታድርገ ነው። አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ። አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያረግባችኋል። ከዛ ልጅቷ የተለያዩ መነጽሮች ለብሳለች። አንዱ መነጽር ባዶ ነው። አንዱ እንግዲህ ሙድ እየያዘች ነው ሚዲያ ላይ ማለት ነው፣ እና የሆነ ዕቃ እየሸጠች ነው። ከዛ በኋላ ልክ ስገባ የኔን ስም አየችው መሰለኝ፣ ሳዳት ከማል ይላል። የደነገጠችው ድንጋጤ ምን ነው ላለማቱ ጌታ እንዲህ በተደነገጠ። አሁን የሚያሳዝነው ምንድነው? ኡስታዝ የተባለ ሰው መጥቶ የሆነ ነገር ሲናገር ይፈራል። ኡስታዙ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን። መፍራት አላህን ነው። ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት።
ወላሂ ሐቂቀተን ሰው 1 ሳምንት 2 ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጧቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላት አለ አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ። አያችሁ አይደለ? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ፣ ሼር እናንተ የምትጠቀሟቸውን ቃላቶች በጠቅላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበረ። አሁን ግን እንደዛ አይደለም። አያችሁ፣ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم توفى كل نفس፣ ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢማ ዓሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ፣ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ትፈልጉ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይሄንን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆየሳቸው ምክር ያልመከረን ማን ይመክረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድነው ስትሉ በቃ የግልን ነፍስ ላላህ ብሎ መውደድ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን ስንጠላ ላላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩ፣ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሃንአላህ። ሐታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ፣ ይሄን ያህል ቪው እኮ አገኘሁኝ፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮች እኮ ይሄን ያህል ናቸው፣ ኧረ አይባልም። ለነፍሳችን እንዘንላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች ሲል አስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጁ ላይ ብዙ አያቆያትም። ያ አየቱሃ ነፍሱ
አጠይባ አንቺ ያማርሽ ነፍስ ሆይ እኽሩጂ ውጪ ኢላ መግፊረት ሚነላህ ወደ አላህ ውዴታ ወሪድዋን ወደሱም ውዴታ ውጪ ትባላለች። መለኩል መውት ያወጣታል። እጁ ላይ አይተውለትም። እነማን? እነዛ ጭፍራ መላኢካዎች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሃንአላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ። ማንን? የአማኝን ነፍስ ማለት ነው። 7 ሰማይ ይከፈትላቸዋል። የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል። ይህን የአማኝ ነፍስ 7 ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን ይላል? ከእሷ ፈጠርኳቸው ይላል። ከምን? ከአፈር። ወደ እሷም እመልሳቸዋለሁ። ወዴት? ወደ አፈር። ከእሷም እቀሰቅሳቸዋለሁ ይላል። ከየት? ከአፈር። መልሱት ባሪያዬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ 3 ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሃንአላህ። ከዛ በኋላ ምን ይከሰታል? አላህ 3ቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይሄንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮ ተሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዲ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ። በዚህ ነበር ማቅህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳይ ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? መን አንተ፣ አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እችን ነው የፈለግኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች። ወንድምና እህቶች ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው ምላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ ነው። እሱም ምንድነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና ዒሳን ስለወደዱት ነው አይደለም ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ።
ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አንነቢዩ እኔ የላኩት ነቢይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው ሚን አንፉሲሂም ከነፍሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነቢዩ ሙሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ወሃቢይ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመድ መገን ነቢይ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያውቅ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ካንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነቢዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድነው? በመንዙማ በነሺዳ ሁሌ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያረጋሉ እኮ ለቸገረው ደግሞ እንደዚህ ያረጋሉ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆነው በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መጥተው የአላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን፣ ያልነገረንን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቂያማ በፊት አይታይም የኛ ጌታ። ነቢዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን፣ የቂያማ ቀን ነው። ስለዚህ የአላህ ባሪያዎች ሆይ ከኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድን ነው? ሽርክ ምንድን ነው?
ሱና ምንድነው? ቢድዓ ምንድነው? ዝሙት ምንድነው? ትክክለኛው ትዳር ምንድነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባል አለ። ለሱ ጽሑፍ ጽፋችሁ ትልኩለታላችሁ። እሱ በድምፅ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው፣ የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኔ እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሕረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድነው እየሆነ ያለው? ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይሄን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራትም እኔም ትዳር አለኝ ለምሳሌ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምኗ ነው? አጅነቢዋ ነው የሚሆነው። ለምን? አሲያ አሚር ተደርጋ አልተመረጠችም። የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ኃላፊነትና ወስዶ። በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ኃላፊነትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለም? ከዛ ውጭ ሌላ ሰው ይሄንን ኃላፊነትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን? ይሄን እንዴት ይከለከላል የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላቀውም ከዚህ በፊትም በአካል ተገናኝተን አናቅም። ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ
ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው። ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም። ነገር ግን እንዲህ አይነት ባንዴ ጋጠ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን? ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል፣ ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር የምፈልገው ምክር አለ። እሱ ምንድነው? ተፈضل ኡስታዝ ዋሂድ መጥቷል እያሉ ነው፣ ግን እያየሁት አይደለም። ኢንሻአላህ አስገባዋለሁ። ጥሩ ቀጥል ኡስታዝ፣ አፉ በለኝ። ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገርነው ምንድነው? አቋም የሌላቸው ሰዎች በስተው ነው። ሐቅ አንድ አቋም ነው ሊኖራት የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፈናው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል፣ እሱ እኮ በጣም ጨስ ያለ ነው፣ ፌመስ ነው፣ ግን አቂዳው ምንድነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሺዳ ምናምን የሚል አመጽ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞች? ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የሥላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀን ሲል አለ። እቅምቅምና መርቀን ስል አላህ ያርገው የሚለውን እቶውና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ተሰጥተናል አለ። ሲሶ ማለት ምን ማለት ነው? 1/3 ማለት ነው። ከአላህ ስልጣን 1/3 የኛ ነው። አላህ ያርገው የሚለውን እቶውና ቃም 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 አድርጌ ስመረቅን ይሁን እላለሁ።
ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምት። ጀዛከላሁ ኸይር ባረከላሁ ፊክ ኡስታዝ ኢብኑ አረቡ። ሌላ ጥያቄ የለም አይደል? አሚን ጀሚዓ ጊዜ ነው ካገኘው አላህ ይሽፊክ ወንድሜ ጤናህን መልሶ አላህ ላገር አያኩሙላህ። እሺ አብሽር ሐቢቢ መርሐባ። እሱም ነው አብዱ እዚህ የሚያቆየኝ ያው በዛ ምክንያት ነው እዚህ የቆየሁት እንጂ ረመዳን እዛ እመጣለሁ ብዬ ነበር። ግን አልሐምዱሊላህ ኢንሻአላህ ተዓላ ባረከላሁ ፊኩም ጀዛኩሙላህ ኸይር ወያክ ነዋችሁ ደስ ብሎኛል። እኛም ስለመጣህ ደስ ብሎናል። ኢንሻአላህ በቀጣይ በሌላ ፕሮግራም እንገናኛለን። ጀዛከላህ ኸይር አላህ ይጠብቅህ አንተንም። ወላሂ በጣም ጥሩ ትምህርት ነው። እሺ ኡስታዝ ተፈضل። አይ እንትን ነው የአፕ ሰርተናል። ምናልባት ለገጠሩ ክፍል ይጠቅማል ብለን ያሰብነው አፕ ሰርተናል። ምክንያቱም ኦፍላይን ሆኖ ሰዎች ያለ ኢንተርኔት ዋይፋይም ያለ ዳታም ሳይሞሉ የሚገለገሉበትን ነገር ለኢትዮጵያ ሕዝብ ለሙስሊሙም ለክርስቲያኑም ያቀረብነው ገጸ በረከት አለና ምናልባት እሱን ነገር እንደው ሰዎች ቢያዩት ጥሩ ነው እና መጀመሪያ አዩትና ጥሩ ነገር ነው ብላችሁ ካሰባችሁ ብታሰራጩት ጥሩ ነው ለማለት ፈልጌ ነው። ኡስታዝ ሳዳትም ኡስታዝ ሌሎችም ኡስታዞችን ማለት ነው እንዲሁም ሙቤ ይጠቅማቸዋል። አንድ ሰው ራሱ ወደ አላህ በሂዳያ አግኝቶ ቢመጣ ከሱ ላይ የሚያገኘውን አጅር እሱ ከሱ ላይ ሳይጨምርና ሳይቀነስ ወደኛ ነው የሚመጣው ወደ ሁላችንም ማለት ነውና እንደው አዌርነስ ክሬት ቢደረግ ለማለት ፈልጌ ነው። እስቲ አፑን እዩትና መርሐባ ጥሩ ነው። አፕዴት በደንብ የተደረገ ነው። ዘመናዊ ነው ብለን እናምናለን። ግን እንደዚህ ክፍለ ሀገሩ ይሄ ገጠሩ አካባቢ ላይ ነው በጣም የሽርክያት የበዙበት አካባቢ ላይ ቢያንስ ሞባይል ያለ ሰው ራሱ ምንም አይቸገርም። በአሁኑ ሰዓት ሞባይል የሌለው ሰው የለም። እኔ ኢትዮጵያ ውስጥ ገጠሩ አካባቢ ላይ ራሱ ሞባይል ሲይዙ አይቻቸዋለሁና ሁሉም ሰው ማውረድ ከቻለ ወደ ከተማ መጥቶ ምን ብሎም አፕሊኬሽኑን ማውረድ ከቻለ ያለ ኢንተርኔት ያለ ምንም እንዲሁ እንትን ማለት ይችላል ማለት ነው፣ ምንም ነገር ሳይቆጥርበት ኢንሻአላህ። እሺ ወንድሜ አፕሊኬሽኑ አለ እዚህ እነዛ አረጋለሁ ኡስታዝ ቴሌግራም ላይ አስቀምጨዋለሁ። ኦኬ ቴሌግራም ላይ ያገኙታል። ልልክልህ እችላለሁ። እሺ ልልክልህ እችላለሁ። ለአንተም ከፈለክ ማንኛውም ሰው መጠቀም ይችላል። ለአንተም ልልክልህ እችላለሁ። ለኔም ላክልኝ ቴሌግራም ላይ በቃ ኢንሻአላህ። ካስፈለገም ኡስታዝ እኛ ቪዲዮ መስራት ካለብንም ለሰው ለማህበረሰቡ ለማሳወቅ ማህበረሰቡ ቢጠቀምበት ጥሩ ነው ብዬ ነው። ለሙቤ ልክለታለሁ። ሙቤ ልክልሃል ኡስታዝ ኢንሻአላህ ተዓላ። እሺ ኢንሻአላህ እንደዛ አደርጋለሁ። ሰስራት ከማል እንግዲህ ደክመዋል። ከዚህ በላይ አናስጨናንቅም። ሀቢቢ በጣም ነው የምናመሰግነው። ጀዛከላህ ኸይር። ሐያኩሙላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ።